ብንጠፋፋ አንድ ሳምንት ነው አይደል እንዴ? ስለዚህ እንዴት ነው ስላንተ ላንጨነቅ ላናስብ ላናጠያይቅ የምንችለው? ሁሌም እኮ እንደዋለን በስኪ በአጉል እምነት ውስጥ በመንፈስ እምነት ውስጥ ያለ ሰው መንፈሱ የሚያዘውን ነገር ነው የሚያደርገው። ደም ካላዩ ማርፉ ሰዎች ናቸው። ስለዚህ ከነዚህ ሰዎች እግዚአብሔር ይጠብቃል እንጂ እንደ ሰው ምን ይችላልቸው አይነት ሰዎች አይደሉም። እኔ ማየቱ ራሱ ያሳፍረኛል። እንዴ ብዬ ነው ማየው። እንደዚህ አልነበረም እኮ ባለፈው ስናነሳ። ይሄን ኮቴ ደግሞ ዛሬ አዲስ ያረቅ። አሁን ይኸውልህ እኔ ያልተረዱኝ ነገር ምን እንደሆነ ታውቃለህ? ይሄን ኮቴ አውቀዋለሁ። ከዚህ በፊት አውቀዋለሁ። ይሄን ኮቴ በደንብ ነው የማስታውሰው። ኮቴው እሱ ነው እና በቃ ያስጨንቀኛል። እየመጡ ነው የሚመስለው። ለነዚህ ሰዎች አይደለም እነዚህን 50ዎች ማጠፋቸዋለሁ። እግሬ ያዘኝ። መቀለጃ አረጉኝ። መጫወቻ አረጉኝ። ወንድ ነኝ። ወንድ እኮ ነኝ። እነሱ መቀለጃ አሉ። ያ መድኃኒት በትክክል እነሱ እስካመኑበት እና ደግሞ በቃ ስለ መድኃኒት አታውራው። እኔ ስለ መድኃኒት መስማት አልፈልግም ዶክተር። መድኃኒት አልፈልግም። ምንድነው እንደዚህ አይነት ለምሳሌ በቤታችን ውስጥ ብዙ እንደዚህ ሊሆን ይችላል። ለምሳሌ እናት 4 ልጆች ወይም ደግሞ አባት 4 ልጆች ኖሮት አንደኛው ልጅ ሊሆን ይችላል የሚገረፈው እና ያ ልጅ ከሌሎቹ የተለየ ድንጋጤ አለው። ያ ልጅ ከሌሎቹ የተለየ ጸባዩ መለየት ሊሆን ይችላል እና በትንሽ ነገር ወይ በጣም ሊናደድ ይችላል፣ በትንሽ ነገር ወይ ድንጋጤ ኦቨር ሊሆን ይችላል፣ ዝም ብሎ ብርጭቆ መጣል ሊሆን ይችላል እና እያስመሰለ ነው ምናምን ብለንም ሊሆን እኮ ይችላል። ግን እንደዛ አይደለም። እያስመሰለን ነው ካልን እየሳቅንበት ከሆነ ልጁ በኋላ የራሱን እስከ ማጥፋት ነው የሚደርሰው። እና አሁን የእስኪ ሁለት ነገር ነው ሃሉሲኔሽን እና ፒቲኤስዲ ነው። ሃሉሲኔሽን ትክክለኛ ወርድ አይደለም፣ ግን በአማርኛ ቅዠት ይሉታል። ቅዠት ምክንያቱም አንተም አሁን ዝም ብለህ በህልሜ እኮ ቃዠው ምናምን የሱ እንደሱ አይነት አይደለም። የሆነ ነገር የማለም አይነት ነገር ለምሳሌ ጨለማ ሲሆን የሆነ ሰው ጥግ ላይ ሊታዩ ይችላል። ያ ሰው ገራፊው ሊሆን ይችላል እና እንደ እውነት ነው የሚመስለው፣ እንደመጣ ነው የሚመስለው። ደህና ነው እኮ ግን በቃ ይሄ ትሪገር መደረግ ማለት ትሪገር ማለት ሊቀሰቅስ የሚችል ነገር ማለት ነው። ለምሳሌ በሩ ሲንኳኳ ምን ትዝ ይሏል? ያ ሰውዬ በሩን ከፍቶት የገባበት፣ ጅራፍ ሲሰማ የገረፉት እና ይሄ በጣም ሲቪር መስመር አለች አእምሮአችን እና ያችን ቀይ መስመር ስታልፍ ገና ይሄ እብደት ምንለው አይደለም። እብደት ማለት ራሱን መጣል ነው እና ሰው እነዚህ ነገሮች ሃሉሲኔት አረገንና አበደን ያገናኘዋል። አንድ አይደለም። ለምሳሌ አበደ ከተባለ የት ይገባል? ጸበል ይገባል፣ አማኑኤል ይገባል አይደለ? ሃሉሲኔሽን አታውቀውም። በኋላ እኮ ይረዳዋል። አሁን እኔ ጋውን ለብሻ አልመጣሁም። ለምን ሲያይ እንዳይደነግጥ። ምክንያቱም እዛ ዶክተሮቹ ጋውን ለብሰው ያደረጉት ምንድነው? መጥፎ ነገር አይደለም እና ይሄንን ማየት የለበትም እሱ እና በጣም በተቻለን አቅም እንትን ልናግዘው ከጎኑ ልንሆን ይገባል። ትክክል ነው። ይሄ ለቤተሰቦችም ለተለያዩ ሰዎችም በጣም አስተማሪ ነገር ነው። እናንተም እንግዲህ ቪዲዮ ከፍተን የስኬንም ጉዳይ ፍቃድ ጠይቀን እሱም መማሪያ እንዲሆን ይፈልጋል እንጂ እንደዚህ አይነት ነገሮች የሚፈቀዱ አይመስለኝም። አባይ እንደንት ነው እንደ ኮድ እንደ ዲሲፕሊን እንደ ኖርም ከሆነ ይሄ የገባ ነው። ይሄ ህዝብን መረዳት ነው፣ ህዝብን ማገዝ ነው እንጂ በሰዎችን ህመም ይፋ ማውጣት አይደለም። ይፋ የሚወጣው ለምሳሌ ሳይካትሪስት እያንዳንዱ ሰው ሲገባ አጀንዳ አለ። እያንዳንዱ ሰው ፋይል ይጻፋል። ለምሳሌ ከላይ ለምሳሌ ዝም ብዬ ስም ልጥቀስልህ ኤ ይሁን። ያ ኤ ታሪኩ ይጻፋል። የኛ ታሪኩን የምንጽፈው ስለምንረሳው ምናምን ብቻ ሳይሆን ምን ያክል ለውጥ አለው፣ መጀመሪያ ሲገባ የነበረበት እንዴት ነው፣ መጨረሻ ሲወጣበት የነበረው እንዴት ነው እና የስኬንም አሁን ፋይል ይኖረኛል፣ ግን ያንን ፋይል አላወጣው። ያ ፋይል ለምሳሌ ሳይካትሪስት ጋር ሄዳችሁ ያንን ፋይል አስፈራርተው ለምሳሌ ሴቶች እህቶቻችን ብዙ ሴቶች ይመጣሉ ከጥቃት ጋር በተያያዘ ምናምንና ያ እንትናቸውን ይሄ ሊያጠቋቸው ይችላሉ። አንዳንድ በቃ በየቦታው ለምሳሌ ባለስልጣን ተብሎ በቃ ባለጌዎች ይኖራሉ። ለምሳሌ
ባልታዛር ብዙ መጥቀስ ይቻላል። ለምሳሌ በወረዳ አቅም ራሱ እነሱ ጉልበታቸውን ስልጣናቸውን ለማሳየት ይሞክራሉ። ስራ እንስጥሽ በሚል በተለያየ ነገር ሴቶችን ይጠቀሙ። በሳይካትሪስቱ ግን ይከብዳል። ለምንድነው ያ ሰውዬ ሙሉ መረጃው አለው ልጅቷ እና እሱን መረጃ አስፈራርቶ ልጠቀምብሻለሁ ካላት ማድረግ ያለባት በአካባቢ እንደሚገኝ የጤና ተቋም ፖሊስ ጣቢያ ሄዳ ማመልከት ብቻ ነው። ስሙን መናገር ብቻ ነው። የዛ ሰውዬ ላይሰንስ ይቀማል። እስሩም ቀላል አይደለም እና ከዚህ በፊት ምን ያክል አድርጓል የሚለው የሚጠራል። እሷ የመጀመሪያ አትሆንም። ለምሳሌ ኤክስፒሪየንስ ያለው ሰው ነው የሌለው ሰው ያስታውቃል። ባንዲው እንደዚህ ብድግ ብሎ እንደዚህ አይነት ነገር ለምሳሌ የመጀመሪያ ጊዜ ኮራፕሽን ሲጠይቁ የወረዳ አስተባባሪ ነው በ10 ሺህ ሊሆን ይችላል። ከለመዱ በኋላ አንያዘም ሲሉ ለትንሽ ነገር ለሱቅ ለማሻሸግ 1 ሚሊዮን ሊጠይቁ ይችላሉ። ምንም አይደርስብኝም በማለት መጀመሪያ 10 ሺህ እና 1 ሚሊዮን የጠየቁና 10 ሺህ ጠይቁ ይለያያሉ። ያኛው ኤክስፒሪየንስ አለው ብዙ ሰው አሳይቷል ማለት ነው እና እስሩ እንትን ይሆናል እንደዛው ነው እየጨመረ ነው የሚሄደው። ኢቭን ሁላ የሚጠቁሙ ሰዎች የሚናገሩ ሰዎች ከቀን በቀን ሁላ እየጨመረ ነው። አንዱን ሰው ልክ ሲያዩ መጀመሪያ አስፈራርቷቸው ስለነበረ ብዙ ዝም ያሉ ሰዎች ይኖራሉ። እንደዚህ አይነት ነገርም ብዙ ቦታ ላይ ያጋጥማል። ለምሳሌ አንድ አሜሪካን ሀገር ላይ ትዝ የሚል ከሆነ አንድ የአትሌቲክስ አሰልጣኝ ብዙ ከ18 ዓመት በታች ኢቭን ሁላ የነበሩትን የሴቶቹን ጉዶች ልክ እንደዚህ አይነት አለ። ብዙ ጊዜ ዝም የተባሉ ልክ እሱ አንዷ ልክ ስትጠቁምበት ሁሉም እኔንም አርጓል እያሉ የሚመጡበት ነገር ይኖራል። ስለዚህ ኮድና ዲሲፕሊን ያስፈልጋል ማለት ነው። አሁን ይሄኛው እስቲ እንትን እያልን እናውራ። ይሄኛው አዌርነስ ክሪኤሽን ማድረጊያ ነው እና ህዝብ ሊረዳው የሚገባው ነገር የእስኪ ጉዳይ የሁላችንም ጉዳይ ምን ያክል እንዳመመንም ተበተና አይደለ። ስለዚህ በቻልነው አቅም ከጎኑን ቤተሰብ ተብሎ እናንተ እኛም ሁላችንም ከጎኑን ነው በቃ ልናግዘው ቤት ውስጥ ጫጫታ አልኖር። የጀመረው ነገር ይጨረስ። የፍትህን ጉዳይ ስጡት። ፍትህ ካገኘ ብዙ ጊዜ ያው እሱም እየነገረን የነበራቸው ነገሮች ነበሩ። እሱ ላይ የደረሰበት ብዙ ነገር አለ። ፍትህ ይገባዋል። እስኪ አብዛኞቹ ሰዎች ይህን ነገር እያደረጉ የነበሩት ሰዎች እየተያዙ አይደለም። ስለዚህ የኛ ስራ ነው የሚሆነው እነዚህን ሰዎች አሳዱ ፈልጎ ማምጣት። እሱም መቼም ሊረጋጋ የሚችለው ሞር እንደ ባለሙያ አንተ የምትነግረኝ ነገር ይኖራል። ከዚህ በኋላ ምን አይነት ክትትል ማድረግ እንዳለብን ስለሱ ክትትሉ ላይ እኛ አለ፣ የኛ ቲም አለ። ከእናንተ ጋር ማብረን እንሰራለን። እስካሁን እስኪ ሰው ይዞልን ነበር የሚመጣው። አሁን ራሱ መጣ። ችግር የለውም። ብዙ መማሪያ እንደውም ይሆናል እና በተሻለ አቅም ከጎኑ ሆኖ እና ፍትህ ይሰጠው። ፍትሁ ምን መሰለህ ያርፋል። አሁን ያ ሰውዬ የሚያየው ሰውዬ ታሰረ ማለት አያዩም ማለት ነው። ከዛ ሲታሰር በቃ ይረጋጋል። ምንም ሲመጣበት እንኳን ታስታውሱታላችሁ። እንዴ ይሄ እኮ ታስሯል። ግን አሁን እናንተ እንትን እንዳትሉ ይሄ እኮ እየቃዠ ነው ምናምን እንዳትሉት ከጎን ለማገዝ ምን ሆነ ነው ምን አይተህ ነው የሚሉትን ነገሮች ለመስማት ምናምን። ምክንያቱም የሚያየው ነገር ያለፈውን ታሪኩን እውነት ነው እያየ ያለው ገብቷል። ይምጣ ሆነ እኛን ነው እንጂ እሱ አይቶታል። ስለዚህ በተቻለ አቅም እናንተ ከጀርባው ምንም መጥፎ ነገር እንዳይዋል እና በቃ በቀረው እኛ አለን ከጎናችሁ። ጥሩ እና በቃ እሺ። እንግዲህ ተመልካቾቻችን ያው በተቻለን አቅም ካሁን በኋላ ያሉን ነገሮች ልክ እንደዚህ አይነት ባለሙያዎች እየጠራን እስኪ የሚታገዝበትን መንገድ በደንብ የሚሻልበትን መንገድ የምንፈልግ ነው የሚሆነው። ለትብብሮት እንግዲህ በደንብ ነው ዶክተር ዘመድስን የምናመሰግነው ማለት ነው። ከዚህም በኋላም አብራችሁን እንደምትሆኑ እርግጠኛ ነኝ። እናመሰግናለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አቤሎ እንግዲህ ቤተሰቦቼ ያው ሰሞኑን እኔ ላይ እየተፈጠረ ያለው ነገር ተደጋጋሚና የማያቋርጥ ነው። እኔ አሁን በጠዋት ያስጠራሁት ምንድነው አንድም ድብቅ ካሜራውን እንድታየው ነው። እዛ ካሜራው ላይ የተደረገ ነገር አለ ወይ ያለ ነገር ወይም ብቻ እስኪ ካሜራውንም ቼክ አድርገው። ከዛ ውጪ በጣም ይሳቅ የሚባለው ሰው በጣም እየተመላለሰ ነው። ሌሊት ዛሬ 3 ጊዜ ነው የመጣብኝ። 3 ጊዜ መጀመሪያ ሲመጣ ጅራፍ ይዞ ነው የመጣው እና ጅራፉን ይዞ መጥቶ አስፈራራኝ። እንዴት ነው ብቻ ብዙ ነገሩ አስፈራራኝ። ከዛ አታርፍም ትሞታለህ እንደዚህ በተደጋጋሚ የሚናገረኝ እሱ ነው። ከዛን ትንሽ ቆይቶ ደግሞ ተመልሶ ሄደና በሩን ከፍቶ አሁን እዚሁ በሩ ይተኛል እንዴ በሩን ከፍቶት ሄደ ወደዛ። ከዛ በሩን ከፍቶት ሄደና እንደገና ተመልሶ መጣ። ሁለተኛ ሲመጣ ደግሞ መጥረቢያ ይዞ ነበር የመጣው። መጥረቢያ ይዞ መጣና እስክንድር እዚህ ላይ ልጀምረው እግርህን ልቁረጠው ምናምን ማለት ጀመረ። እውነት ለመናገር እኔ እግሬ እንዲቆረጥ ስለምፈልግ እንደዛ ሲለኝ ደስ ነበር ያለኝ። ቆረጠው ደስ ይለኛል እያልኩት ነበር። ከዛ በመጥረቢያማ አይደለም ቆርጠህ ቆይ ጠብቀኝ ብሎ እንደገና ተመልሶ በሩን ሲከፍተው ድምፁ ሁሉ ይሰማኛል። በሩን ከፍቶ ሄደና መጋዝ ይዞ መጣ። መጋዝ ይዞ መጣና ልክ እዚህ ላይ ደረሰና በል አሁን እግርህን ተሰናበተው ብሎ እንዴት ነው እግሬን መገዝገዝ ጀመረ። በመጋዙ እግሬን እየገዘገዘው ነበር። እንዳልኩህ እግሬ ይሄ ስሜት የለውም አይደል? አንደኛው እግሬ አይሰማኝም፣ ግን ምን ይሰማኝ ነበር? ሲጽ የሚል ነገር ይሄ አጥንቴ ከእንትኑ ጋር ሲገናኝ የሚሰማው አለ አይደለ? እንደዚህ አይነት ስሜት ይሰማኛል። ከዛ በቃ እንዴት ነው እንደ ሰመመን አደረገኝና ብድግ ስል ምንም ነገር የለም። አሁን ነው ይሄ ነገር አሁን አንተ ከመጣተህ 10-15 ደቂቃ በፊት የሆነውን ነው እየነገርኩ ያለሁት። አሁን ቅርብ ሰዓት እንደዚህ እየተሰማኝ ነበር። አሁን እኔ በቃ አሁን በተለይ ሰሞኑን ተደጋጋሚ እየሆነብኝ ነው። እንዳልኩህ አልንቀሳቀስም። በቃ እንደዚህ ነው የምለው። ይሄው እቺኛዋን ዕቃ እንኳን ለማንሳት እንዴት እንደምቸገር ታያለህ። ያችን እንኳን ማንሳት አልችልም። ስለዚህ ሲመጡ በቃ እንደዚህ ነው የማያቸው። ሌላ አማራጭ የለኝም። የሆነ ሰው እንደዚህ አድርጎ ካስቀመጠኝ ተቀመጥኩ ነው። ልጅቷም አለች አይደለ? አዎ። ግን በሆነ ባሉ እንዴት ብዬ ላስቸግራት? አንዳንዴ እኮ በቃ እንትን ይልሃል። ትንሽ ልጅ ነች። እንዴት ነው እኔን የሚያክል ሰው አንስታ እንትን የምትለው? አይታታል ልጅቷንም እና በቃ ከአቅሟ በላይ ስራ ስሆንባት ሲደክመኝ ምናምን በቃ ዝም እላለሁ። ምክንያቱም እችም ሰው ናት፣ ይደክማታል። ስለዚህ 2-3 ቢሆኑ አሁን ችግር አልነበረውም። 2-3 አንዱ ይሄኛው እንደዛ እናደርጋለን ካሁን በኋላ ወይ እንደዛ ለማድረግ እንሞክር። እኔም እዚህ መሆን ካለብኝ አሁን እውነቱን ለመናገር ነው። አሁን የእውነት ይሄ ሁሉ ወጫችሁ ራሱ በጣም የሚያሳስበኝ፣ ምክንያቱም በእኔ ምክንያት እናንተ ብዙ ነገራችሁ እየተበላሸ ነው። እውነቴን ነው። በጣም አሁን እሱ ራሱ ለኔ በጣም የአእምሮ ግዴታችን እኮ ነው። እስኪ ከዚህ በፊት አንተ እኮ ያደረግካቸው በጣም ብዙ ነገሮች አሉ ለኛ። ይሄ እንደ ውለታን እንደመክፈል ውለታን እንደመመለስ ነገር አይደለም። ያው ይከብዳል እንዳልከው፣ የሚከብዱ ብዙ ነገሮች አሉ። ብዙ ነገሮችን ከቦታ ቦታ ራሱ መቀየሩ ከአንድ ቤት አንድ ቤት ቀላል አይደለም፣ ከባድ ነው። ኧረ በጣም በዚህ ሰዓት ይታወቃል የሕክምና ወጪ ከባድ ነው። ሆኖም ግን ዞሮ በተቻለን እንግዲህ አቅም እየተፍጨረጨርን ነው። ላንተ እንደዚህ ምልህ ነገሮችን የምትረዳ አይነት ሰው ስለሆንክ ነው እንጂ ለታማሚ እንደዚህ አይባልም። እንደዚህ እየተደረገ ነው ነገሮች እንደዚህ እያነሱ ነው ምናምን የሚባል ነገር አይባልም። ብቻ እኔ አሁን እናንተንም አሁን የጠራሁህ ምንድነው በቃ በህይወቴ ውስጥ የተከናወነ ያለውን ነገር እንድታየው ነው። ሁለተኛ ነገር ደግሞ ለተመልካቾች ምንም ነገር በዚህ ዙሪያ እንዲደበቅ አልፈልግም። ሙሉ የተደረገው ነገር
ተመልካቾቼ እንዲያዩልኝ ስለምፈልግ ነው። አሁንም በህልሜም በእውኔም እያሰቃየኝ ያለው ይሳቅ የሚባል ሰው አለ። እንትኑን አየዋለሁ፣ ድብቁን ካሜራ ማየው ነው የሚሆነው። አሁንም ሂዱና ድብቁን ካሜራ አሁን በጠዋት ልክ እንደገባው አንተን ማዋራት ስለፈለኩኝ ነው። እሺ ለዛ ነው። ስለዚህ እቺኛውን ብቻ አሁን ቼክ አድርጉልኝ። አንሶኝና ደግሞ እዛ ሳሎን ይሻለኛል። እዛ ነው የሚሻለው፣ እዛ ይሻለኛል። ዊልቸሩን አምጣው እስኪ ዴቭ፣ ዊልቸሩን አምጣው። እንግዲህ ቤተሰቦቻችን ከእስኬ ጋር እንግዲህ የነበሩትን ቆይታ እያያችሁት እንደነበረው ነው። የተወሰነ እንግዲህ አንዳንድ ለውጦች እየታየበት ነው የነበረው ማለት ነው። ይህን ነገር ለማስተካከል ዶክተርን ጠርተነው ነበረ። እንዳያችሁት እንደተመለከታችሁት ዶክተርም አንዳንድ ነገሮች ነግሮናል። እንግዲህ ቀነስ የሚድንበትን መንገድ አንዳንድ እንግዲህ ይሄ ፒኤስቲዲ እና ሃሉሲኔሽን የሚባል ነገሮች ነው እየታዩበት የነበረው። እነዛን ነገሮች ደግሞ በጭንቀት የሚመጡ ነገሮች ናቸው። በጭንቀት የሚመጡትን ነገሮች ደግሞ በመድኃኒትና እንደዚህ አይነት ክትትሎችን ሳይኮሎጂካል ሳይካትሪስት እንደዚህ አይነት ነገሮችን በመጠቀም ክትትል እያደረገ ነገሮች ቀነስ የሚሉበትን መንገድ ነው እንግዲህ የምንፈልገው። ሰው በበዛበት ቦታ አይሄድም፣ ብዙ ሰዎች እንዲያገኙት አይፈልግም። ግን አንዳንዴ ደግሞ እንደዚህ እያደረገ በቆየ ቁጥር ሰውን እያሸሸ በቆየ ቁጥር ወደ ሌላ ነገር ውስጥ ስለሚገባ የግድ በፊትም ሊሆን ይችላል የሚያውቃቸው የሚቀርባቸው ሰዎች ሲያገኙት እኛንም እንግዲህ ያው አንዳንድ ሰዎች በመሀል ሊጠይቁት ብሎ ይመጣሉ። እያስገባናቸው አይደለም፣ ግን ብቻውን መሆን ስለሌለበት ሁል ጊዜ እንዳይለምደው ብቸኝነቱን ማለት ነው። በብቸኝነቱ ውስጥ በቆየ ጊዜ ሰው እየሸሸ ስለሆነ የሚሄደው ወደ ሌላ ነገር ደግሞ ጭራሽ እንዳይቀየርበት ምንድን ያሰብነው የፈለግነው ነገር እነሱም ደውለውልን ነበረ በተከታታይ እስኬን እንደሚያውቁት እስኬን በደንብ እንደሚያውቁት ከልጅነታቸው ጀምሮ ብዙ የተለያየ ነገር እንዳረገላቸው እና ከእስኬ ጋር ደግሞ አሁን እነሱ ትንሽ ቆይታ ማድረግ መጠየቅ እግዚአብሔር ይማረ ማለት ስለሚፈልጉ እስኬ ጋር ግን ከመሄዳቸው በፊት እኛ እነሱን ትንሽ መጠየቅ አለብን። ለዛ ነው ካሜራውን አብርቼ ቁጭ ያልኩት ማለት ነው። እነዚህ ሰዎች ማን ናቸው? እስኬን ምን ያህል ያውቁታል የሚለውን ነገር። ምክንያቱም ይህን ነገር የምናደርግበት ምንድን ነው ሰሞኑን እንዳያችሁት ነው እንደተመለከታችሁት ነው። ሰሞኑን እንኳን እኛ የማናውቃቸው ሰዎች ቀርቶ አይደለም በቅርብ የምናውቃቸው ሰዎች የራሳችን ቤተሰቦች የራሱ ቤተሰቦች የተለያየ ጉዳት እያደረሱብን ነው ያሉት። ስለዚህ በዚህ ሰዓት ከአራት አምስት ሰዎች ውጪ እኛ ጋር በቅርበት እየሰራ ነው ካለነው ሰዎች ውጪ ማንንም እንደዚህ በቶሎ ብለን እስኬ ጋር ዝም ብለን አንጠልጥለን ይዘን የምንገባበት ምንም አይነት ነገር አይኖርም። እያጣራን እየጠየቅን ነገሩ ትክክለኛ ከሆነ በኋላ ነው ወደ እስኬ ጋር የምንወስደው ማለት ነው። ስለዚህ እነዚህ ሰዎች ማን ናቸው የሚለውን አብረን እስቲ እንጠይቃቸው። ሰላም ናችሁ? ሰላም፣ እንዴት ናችሁ? እንግዲህ ያው እስኬን እንደምታውቁት ነግራችሁኛል። ነገሮችንም ደግሞ እየተከታተላችሁ ሚዲያ ላይ የሚለቀቁትንም ቪዲዮዎች እያያችሁ እንደነበረ እየነገራችሁኝ ነበረ። በቅድሚያ እስቲ ስምሽን ማን ልበል? አንቺ? ስሜ ሀና ይባላል። እሺ፣ አንተንስ? አቤል ይባላል። አቤል። እንግዲህ አቤልና ሀና ባለትዳር ናቸው? አዎ፣ ባለትዳሮች ነው። እሺ፣ አቤል እንግዲህ ሞክሼ ነን ከኔ ጋር ባለትዳር ናችሁ እንደነገራችሁ። እሺ፣ እስኬን ምን ያህል ነው የምታውቁት? እስኬን ያው ከልጅነታችን ጀምሮ የምናውቀው። ኦኬ። አዎ፣ ጓደኛችን ነው። እኛም ከልጅነታችን ጀምሮ አብረን ነው ያደግነው። ያው እየቀጠለ ሲሄድ ነው ለዚህ ድረስ ነው እና የጋራ ጓደኛችን ነው እስኬ ማለት። ሁለታችሁም ከልጅነት ነው የምታውቁት ማለት ነው? ከልጅነታችን ነው የምናውቀው። እሺ፣ ቆይ ይቅርታ። እሺ፣ ፈቃደኛ ከሆናችሁ ሁለታችሁንም በየተራ ብጠይቃችሁ ይቻላል? እሺ፣ ውጭ ነው አንቺ። እሺ፣ እሺ አቤል፣ ያው እስኬን እንደምታውቀው ከልጅነት ጀምሮ እየነገርከኝ ነበረ። እስቲ ስለ አስተዳደጋችሁ ስለ እስኬ ልጅነት ምን ያህል ታውቀው እንደነበረ ብትነግረኝ። ያው እስኬ እና እኔ ከልጅነታችን እንደነገርኩ አብረን ያደግነው እና እስኬ ማለት በአካባቢ ላይ የሚወደድ ሰው ነው እና በልጅነታችን በቃ የአካባቢ ነዋሪዎች ሁላ የሚወዱት ልጅ ታዛዥ ልጅ ነበረ እና ብዙ ህይወትን ከእስኬ ጋር አሳልፈናል እና እንደውም ሰሞኑን ሲጠፋብኝ ነው
ስራዎቹ ምናምን እከታተል ነበር የሱ ስራዎች ምናምን። ግን ሰሞኑን ወደ አንድ ወር አካባቢ ምንም እንትን ስለሱ መረጃ ላገኝ አልቻልኩም፣ ጠፋብኝና ይሄ ነገር ምንድን ነው እሱ የሚለው ነገር ትንሽ ግራ አጋባኝ። ለዛ ነው አንተ ጋር በተደጋጋሚ ስደውል የነበረው ማለት ነው። እስቲ ስለ አንተ ንገረኝ። አቤል ማን ነው? ያው እኔ እዚሁ ሀና እንግዲህ ባለቤቴ ነች፣ ቅድም እንደነገረችው ከእሷ ጋር ነው የምኖረው። እኔ ሶስታችን አንድ ላይ ነው ያደግነው፣ ሶስታችን ማለት ነው። እና ያው እኔና እሷ ቀስ እያን ወደ ትዳር አለም የመጣን ሲሆን እኔ የራሴ የሆነ ቢዝነስ ነው ያለኝ፣ በራሴ ስራ ላይ ተሰማርቼ የምሰራ ነው። እሱም የራሱ የሆነ እንቅስቃሴዎች ያደርጋል እና ጓደኝነታችን ግን እንዳለው ነው። ምን አይነት የቢዝነስ ስራዎችን ነው የምሰራው? እኔ ንግድ ላይ ነው ተሰማርቼ የምሰራው። በንግድ ስራ ላይ እንቀሳቀሳለሁኝ። ከዛም በኋላ ያው እሱም ከስራ ውጭ ከስራ ውጭ የምንገናኝበት እድሎች ነበሩ። ከስኬ ጋር ማለት ነው። ከስኬ ጋር ያው የልጅነት ጓደኛ እስከሆነ ድረስ እንጠያይቃለን፣ ምን ላይ እንዳለን፣ እሱ ምን ላይ እንዳለን፣ የምን ላይ እንዳለኝ እንትን እንል ነበር። ግን ከሆነ ጊዜ በኋላ ያው እንዳልኩህ ስለሱ ምንም መረጃ ላገኝም አልቻልኩም። ስራዎቹንም ላገኝ አልቻልኩም። ኢንፎርሜሽን ምንም ስላጣሁ ነው አንተ ጋር ደውዬ ያለውን ነገር ማወቅ የፈለግኩት ማለት ነው። እንግዲህ እስኬ ከመጥፋቱ በፊት ይደውልልህ እንደነበረ እየነገርከኝ ነበረ። ያው እስኬ ደግሞ በስራው በጣም ቢዚ ነው እንደሚታወቀው። ከዛም በፊት በነበሩት ብዙ ጊዜያቶች ስላንተም ብዙ ነገር ሲያወራም ሰምቼ ስለማላቅ ነው እዚህ ጋር ቁጭ ብዬ እየጠየቅኩ ያለሁት ማለት ነው። ቢያንስ ከአንድ ወር በፊት በቀን ውስጥ ወይስ የምትደዋወሉት እንዴት ነው? በሳምንት ነው የምትደዋወሉት? እንዴት ነበር ግንኙነታችሁ ከእስኬ ጋር? ያው ሁለታችንም ስራችን ቢዚ ስለሚያደርገን ከስንት አንድ ነው ስልክ፣ በሁለት ሳምንት አንድ ሊሆን ይችላል ወይ በሳምንት አንድ ሊሆን ይችላል የምንደዋወለው። አጋጣሚ ብቻ ፍሪ ታይም በምናገኝበት ጊዜ እንደዋወልና ያለውን ነገር መገናኘት ካለብንም እንገናኛለን። ካሁን ደግሞ በስልክም እንዴት ነህ፣ ደህና ነህ፣ ያለበት ሁኔታ እንዴት ነው፣ ስራ ምናምን፣ ቤተሰብ እነዚህ እንጠይቃለን እንጂ ያው አልተጠፋፋንም ነበር። ግን የሆነ ሰዓት ላይ ስልኩም አይሰራም፣ ስለሱ ምንም ነገር መረጃም የለም እና እሱም ጠፋ። ቢያንስ ወር ንጹህ እንደዚህ ደግሞ ወር ሙሉ ሳይደውል ቆይቶ አያውቅም። ቢያንስ በሳምንት ወይ ደግሞ በሁለት ሳምንት አንዴ ይደውል ነበረ። ያ ነገር ሲሆን ግራ አጋባኝ። ካለ ምክንያት ደግሞ እስኪ እኔ ላይ እንደዚህ እንደማያደርግ እርግጠኛ ነኝ እና ለዛ ነው። ባለቤትህንም ያውቃታል? ያውቃታል። ሶስታችንም እንደነገርኩህ አብሮ አደግነን፣ ከልጅነታችን ጀምሮ አብረን ያደግነው። ያው እኔና እሷ ወደ ትዳር አለም ብንገባ ማለት ነው። የተለየ ማለት እስቲ በእስኬ ጉዳይ ላይ አንዳንድ እስቲ ፎቶዎች አብሯችሁ ካላችሁ ምናምን ብታሳየኝ። ኦኬ፣ ፎቶዎች ያው ከልጅነታችን ጀምሮ የምታያቸው ፎቶች ናቸው። ይሄ እንደምታያቸው የነሱ ይሄ የልጅነት ፎቶ የእስኬ ነው። ይሄ ደግሞ ወንኝ ነው ማለት ነው። ይሄ በልጅነታችን ያሉ እያንዳንዱ ፎቶች ናቸው። ይሄ አሁን እያደገን ስንመጣ ያሉ ፎቶች ናቸው እነዚህ ፎቶች። እስቲ የልጅነታቸው ይሄኛው ነው። እስኬ የልጅነታችን ይሄኛው ነው። ይሄው እስኬ እዚህ ጋር ነው፣ እዚህ ጋር ያሉት ነው እና እንዳልኩ እስቲ በቅርብ ጊዜ የተነሳችሁት ፎቶዎች ካላችሁ በቅርብ ጊዜ ያሉ እዚህ ጋር አሉ። ይሄ የሰርግ ፎቶ ላይ ያለው የሁለታችሁ መሀል ያለው እሱ ነው? እስኬ ነው መሀል ላይ ያለው እስኬ ነው። እንደውም የሰርግ ወጪያችን ራሱ ከግማሽ % የሚባሉን አካባቢ እሱን ይሸፈናል። ያው በሰዓቱ እኔም ኪሳራ ላይ ነበርኩኝ። ሰርግ ላይ ሲሆን ደግሞ ታውቃለህ በጣም ወጪ ይበዛል። ያ ነገር ስላለ እንደ አንድ ጓደኛ እንደ አንድ ወንድም ሆኖ ከጎኔ ሰፖርት አድርጎኛል በሰርግ ጊዜ ማለት ነው። ወጪዎችን ሸፍኖልኛል። ያው እድገታችሁ አንድ ላይ ነው። ያንተን ቤተሰብ ከሱ ቤተሰብ ጋርስ እንዴት ነው የመቀራረብ ግንኙነት? ጎረቤት ነበር። ጎረቤት ስለነበር ያው የእሱ ቤት የኛ ቤት ነው፣ የኛ ቤት የነሱ ቤት ነው። ለዛ ጓደኛሞች ሳይሆን ወንድማማቾች ነው። ሰፈሩ ላይም እንደ ወንድማቾች እሱ ያለበት ቦታ ነው ያለውኝ፣ እኔ ያለበት ቦታ ደግሞ እሱ አለው። ስለዚህ ሁለታችንም ተለያይተን አናውቅም ማለት ይችላል። አብሮ አድገናል። እስቲ በባህሪ አኳያ አንተ ስታውቀው እስኬን ከልጅነቱ ጀምሮ እና እያደገም ሲመጣ ምን አይነት ሰው ነው እስኬ? እስኬ እኔ እስከማውቀው ድረስ ማንም ሰው የሚመሰክርለት የሚመሰገን ልጅ ነው። በቃ ባህሪው፣ ከሰው ጋር ተግባቢነቱ፣ ታዛዥነቱ፣ እያንዳንዱ ነገር ጥሩ ባህሪ ያለው ከአካባቢ ላይ ጥሩ ባህሪ ያለው የሚባለው ልጅ ነው እና በጣም አሪያ ሊሆን የሚችል ልጅ ነው እስኬ ማለት ነው። እና መጥፎ ባህሪ ያለው ብዬ ይሄን እንድልል አልችልም። ምክንያቱም እኔ መጥፎ ባህሪውን አንድም አላየሁበትም። እስኪ ማንም ሰው ብትጠይቅ የለኛ አካባቢ ላይ በጥሩነቱ እንጂ እስኪ እንደዚህ ክፉ ነው እስኪ እንደዚህ አደረገ የሚል ሰው ማንም የለም እና በጣም መልካም ሰው ነው እስኪ ማለት ነው። የእስኬን መጥፋት በምን አይነት ሁኔታ ውስጥ ሆነ ነው የሰማኸው? ያው እንዳልኩ ነው አለመደወሉ ግራ ሲያጋባኝ ስራዎቹን ደግሞ ይለቅ ነበረ እና ስራዎቹን ስከታተል እንደዋወል ነበር እያልከኝ ነው? የዛን ሰሞን እንደዋወል ነበረ
እና አልደወለልኝም። አንድ ወር ሙሉ ሳይደውል ቀረ። ስለ በመሀል በሳምንት ወይ በሁለት ሳምንት ይደውላል ብዬሽ ነበር አይደለ? አንድ ወር ሙሉ ግን ሳይደውል ነው የቀረው። እና ስራዎቹንም እንትን ስልም በቃ ስራ ላይም ያለው ሁኔታ የለም። ከዛ ምንድነው እሱ ግራ ገባኝ። አንደኛ እንደዚህ አድርጎ አያውቅም። አንድ ወር ንጹህ አይጠፋም። ቢያንስ ጠፋ ይባል በሁለት ሳምንት ወይ በሶስተኛው ሳምንት ላይ ይደውላል። እንደዚህ ሁኚ እኮ ነው እንደዚህ ስላልተመቸኝ ነው ይቅርታ ምናምን። ስደውልም ግን ስልኩ አይሰራም። ቢያንስ በቃ እሱ ቢዚ ከሆነ ሲኔ እንኳን ልደውል ብዬ እኔ ባለኝ አጋጣሚ እንኳን ስደውል ምንም ስልኩ ይሰራልኝ አይደለም። እና ከዛም በኋላ ነው የመጥፋት ነገር እንትን ያልኩት የሰማኸው ማለት ነው። የሰማሁት እንግዲህ ቤተሰቦቻችን ከእስኬ ጋር እንግዲህ የነበራቸውን ከአቤል ጋር የነበረውን የጓደኝነት ወቅቶች አንዳንድ ነገሮች እንደሰማችሁት ነው እንዳያችሁት ነው። አሁን ደግሞ እስቲ ከባለቤቱ ጋር ከወይዘሮ ሀና ጋር እስኬን ምን ያህል ታውቀዋለች የሚለውን ነገር እሱን ልክ እንደጠየቅ ነው አንዳንድ ጥያቄዎች እንጠይቅና እስኬንም እናናግረውና ማለት ነው ፈቃደኛ ከሆነ እስኬንም እናገናኛቸው ነው የሚሆነው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ከሀና ባለቤት ጋር ከአቤል ጋር ከአቶ አቤል ጋር የነበረን ቆይታ እንዳያችሁት እንደተከታተላችሁት ነው። አሁን ደግሞ የተወሰነ ከሀና ጋር እስኬን ምን ያህል ታውቀዋለች የሚለውን ነገር እስቲ ቅድም ያው ስሟን ነግራን ጀምረናል። እስቲ ትንሽ እስኬ ምን ያህል ነው የምታውቀው ነው የሚለውን እንመልከት፣ እንከታተል። እሺ ሀና፣ እስኬን ከልጅነታችሁ ጀምሮ እንደምታውቁት መጀመሪያ ላይ እየነገርሽኝ ነበረ። ሁለታችሁንም እንግዲህ ለየብቻ የጠየኳችሁ የራሳችን ምክንያት ስላለን ነው። እስቲ ከልጅነት ጀምሮ ስለ እስኬ መታወቂያቸውን አንዳንድ ነገሮች ንገሪ። እስኬ ልጅነት ጓደኛችን ነው። ያው ወንድም እንደመሆኑ መጠንም ከአቤል ጋር በጣም ይቀራረባሉ እና ከልጅነት ጀምሮ አውቀዋለሁ። ረጅም ጊዜም አብረን ነው ያሳለፍ ነው እና አሁን ነው በቃ 1 ወር ምናምን ቢሆነው ነው እንደዚህ መገናኘት ምናምን ካቆምን እና ከድሮ ጀምሮ እስከ አሁን ድረስ አብረን ነበረ። ማለት እኔ የፈለኩት ከልጅነት ጀምሮ እስቲ እስኬ ምን ያህል ነበር የምታውቂው? ከልጅነት ጀምሮ ተውውቃችሁ እንዴት ነው የነበረው? እስኬ በጣም ጥሩ ጓደኛችን ነው። ትምህርት ቤት ላይም አብረን ነው የተማርነው። ከልጅነት ጀምሮ አብረን የተማርነው። ሰፈር ላይም በጣም ጓደኛችን ነበር። በቃ አንለያይም ነበር ሶስታችን ማለት ነው። እና በቃ የልብ ጓደኛችን ነው። በተለይ ደግሞ ለአቤል በጣም ጓደኛው ነው። ምን አይነት ልጅ ነበር አንቺ ስታውቂው እስኬን? እስኬ በጣም ጥሩ ልጅ ነው፣ የዋህ ነው። በቃ እኛንም ደግሞ ወደ ሪሌሽንሺፕም ወደ ትዳር እንድንገባ በጣም ከፍተኛውን አስተዋጽኦ ያደረገው እሱ ነው። ስለህ እንደዚህ በቃ የሱ ውለታ እንደዚህ በቀላል እንዲህ ነው ብዬ ልነግርህ የምችለው አይደለም። ማለት በጣም በቃ በጣም ቅን ሰው ነው። በጣም ህይወታችን ውስጥ ትልቅ አስተዋጽኦ አድርጓል። ከልጅነት ጀምሮ ብቻ ሳይሆን ሰርጋችን ላይም በጣም ትልቅ አስተዋጽኦ አድርጓል። ምን አይነት ነገር ስልህ በቃ በምክርም በገንዘብም ከጎናችን ዝቅ ብሎ ከጎናችን ማድረግ ያለበትን ነገር በሙሉ አድርጎ ነው በቃ እኛ ራሱ እዚህ ድረስ ነው ማለት ነው። እና እስኪ ለኛ እንደ ተራ ሰው ምናምን እንደዚህ ጓደኛ የምንለው አይነት ጓደኛ ሳይሆን በቃ በጣም ጓደኛችን ነው፣ የልብ ጓደኛችን ነው እሱ ለኛ። እሺ
ያው በተለይ ደግሞ ከአቤል ጋርም ብዙ እንደሚግባባ እየነገርሽኝ ነበረ። ከአቤል ጋር ስልክ የምደዋወል አሁን እኔ እንግዲህ ብዙ ጊዜያችን ነው ከነስጌ ጋር እንደዚህ አይነት ስራ መስራት ከጀመርን ከተዋወቅን ማለት ነው። ብዙም ስለናንተ ሲያወራ የሰማሁት ነገር የለም። ለዛ ነው ለየብቻ መጠየቅ የፈለኩት እናንተን። ምን ያህል ጊዜ ይደዋወሉ ነበር ከአቤል ጋር? እንደው ተጠፋፉ ከተባለ ሳምንት አይሞላቸውም ሲደዋወሉ፣ በሳምንት ምናምን ያወራሉ። በቃ እሱንም ይቅርታ ተጠያይቀው ምናምን ስራ በዝቶብኝ ነው ምናምን። ያው አቤል ንግድ ላይ ነው የሚሰራው እና ብዙም የሚመቸው ሰው አይደለም፣ ቢዚ ነው በጣም። እኔም እንደዛው እሱ ጋር እንኳን ደውሎ ካላነሳለት እኔ ጋር ይደውላል እና ከሳምንት በላይ የሚጠፋፉ አይመስለኝም። እርግጠኛ ሆኜ ቢጠፋፉ አንድ ሳምንት ምናምን ቢጠፋፉ ነው። እና የዚህን ያህል የጊዜ ጋፕ ነው ያለው። ቤትም ምናምንም እኮ እኛ ጋር ይመጣል፣ ግን እንደዚህ በምን አይነት ሰዓት ነው አሁን እስኪ እናንተ ጋር የሚመጣበት ሰዓቱ? ሲመቸው አብዛኛ ጊዜ እሁድ ነው የሚሆነው። ምክንያቱም አቤልም እኔም ቤት ልንኖር የምንችለው የዛን ሰዓት ነው። እሱም ደግሞ ከስንት አንዴ ሊመቸው የሚችለው እሁድ ቀን ነው እና ይመጣል ሲመቸው። ኦኬ። አንቺ በምን አይነት ስራ ላይ ነው ተሰማርተሻለሽ? እኔም በንግዱ ላይ ነው የምሰራው። ኦኬ። አንድ ላይ ነው የምትሰሩ ከባለቤትሽ ጋር? አዎ፣ አብዛኛውን ስራችን አብረን ነው የምንሰራው። ኦኬ፣ እንደዛ ነው። እሺ፣ በምን አይነት ሁኔታ ውስጥ ሆነሽ ነበረ የእስኬን መጥፋት የሰማሽ? ከአቤል ጋር ሆነን የሰማ ነው። ረጅም ጊዜ አልደወለልንም ነበር። 15 ቀን ያህል ምናምን አልደወለልንም ነበረ እና ደውሎልክ ያውቃል በምንባባልበት ሰዓት ለሁለታችንም ደውሎ አያውቅም። ከዛ በቃ ስናጣራ ምናምን የተፈጠረውን ሰማ እና ያለው ነገር ይሄ ነው። ኦኬ። ያው በተለያየ ሁኔታ ውስጥ ሆናችሁ እንደሰማችሁ እሱም እየነገረኝ ነበረ። ቪዲዮቹንም ተከታታይ ነበረ ከጠፋ በኋላ። እስቲ ለምሳሌ ምን አይነት ቪዲዮዎችን አይተሻል እሱ ከጠፋ በኋላ? ማለት በቃ የተለያዩ ነገሮችን ሰምቻለሁ፣ እንዳልተገኘ የመሳሰሉትን ነገሮች ሰምቻለሁ። ኦኬ። እና ለኛ ያስጨንቃል እውነት ለመናገር። የተለያዩ አሁን ፎቶም ላሳይክ እችላለሁ ከፈለክ። የተለያዩ ነገር ማለት እኛ አብረን ለማደጋችን እሱ ለኛ ጓደኛችን እንደሆነ የተለያዩ ማለት ላታምነኝ ትችላለህ፣ ግን የተለያዩ ማስረጃዎችን ላሳይክ እችላለሁ። ምን አይነት ማስረጃዎች? ማለት ፎቶ ላሳይክ እችላለሁ። ከልጅነታችን ትምህርት ቤት ላይ አድገን ስቴፕ አለው አይደለ? እዚህ እስከሚደርስ እዛ ደረጃ እስከምንደርስ ምናምን ድረስ በቅርብ ራሱ ከ2 ወር ምናምን በፊት የሆነ ልንዝናናውትን የተነሳነው ፎቶ አለ። ከፈለክ ያንን ላሳይክ እችላለሁ። ይሄ አሁን በቅርብ የተነሳን ያልኩህ ነው። እነዚህ ደግሞ በፊት የተነሳናቸው ፎቶዎች ናቸው። ኦኬ። ይሄ ደግሞ ከአቤል ጋር የተነሱት ነው ሁለቱ? አዎ፣ አቤልና እሱ ናቸው። ይሄም ደግሞ አብረን ሆነ በነበርንበት ሰዓት የተነሱ ናቸው። ልቀጥል? አይ በቃ በቂ ነው። እና ይሄው ነው። እሺ እንግዲህ ቤተሰቦቻችን አሁን ምንድነው የማደርገው ሁለቱንም እንግዲህ በየተናጠል ከእስኬ ጋር ስለነበራቸው ምን ያህል እንደሚተዋወቁ አይነት ነገሮችን አንዳንድ ጥያቄዎችን ጠይቄያቸዋለሁ። አሁን ቀጥታ ይሄድና እስኬን ምነግረው ነው የሚሆነው ለእስክንድር። ያው ለእስኬ ነግረዋለሁ አቤልና ሀና የሚባሉ ሰዎች እንደመጡ እነግረውና ያው አንዳንድ ነገሮችን ከተወያየን በኋላ ይግቡ ካለኝ የማስገባቸው ነው የሚሆነው። አብራችን ቆዩ። ሰላም ቤተሰቦቼ እንደምን አላችሁ? ያው እንግዲህ ከሞላ ጎደል ሁሉንም ነገር ኦልሬዲ ሚዲያ ላይ የወጣን ጉዳይ ስለሆነ እያንዳንዱን ነገር እናንተ ማወቅ ስላለባችሁ ነው እያንዳንዷን ነገር እየቀረጽን እየለቀቅን ያለ ነው። ምክንያቱም የተፈጠረውም ለህዝቡ ሲባል ነው፣ የሚሆነውም ለህዝቡ ሲባል ነው። አሁን ደግሞ የደረሰብኝም ነገር በህዝቡ ምክንያት እስከሆነ ድረስ ህዝቡ ሁሉንም ነገር እያየ እንዲህ ያድርግ እንደዚህ ብታረግ ጥሩ ነው እየተባለ ኮሜንትም ሀሳብም ካለ እንዲሰጠኝ ከማሰብ ነው። አሁን እኔ በግሌ እያደረኩት ያሉት ነገሮች አሉ። የጸበሉንም የሕክምናውንም ነገር እያደረግን ነው። ከዛ ውጭ ደግሞ ቤት አሁን ይሄ ሁለተኛ ቤታችን ነው። አሁን ስንቀየር የባለፈው ቤት በተለያዩ ምክንያቶች ሰዎች ሲያውቁት ያው ሽፍታው ታርገናል።
እዚህ ከገባን በኋላ ደግሞ ቤቱ የሆነ ያው ጸበል አስረጭቼዋለሁ። በእርግጥ ግን የሆነ ድባቴ ነገር የሚፈጥርበት ቤት ነው። ዶክተሩም የተወሰነ የመከረኝም ነገር አለ። የተወሰነ መድኃኒትም ብለው የሚሰጡኝ ነገሮች አሉ። አሁን እኔ እንደዚህ መድኃኒት ምናምን የሚባሉት ነገሮች በቃ ማንኛውንም ሰው የትኛውንም ሰው ማመን እንዳለብኝ ግራ እስኪገባኝ ድረስ ጭንቀት ላይም ስለሆንኩ ማንንም ሰው ማምንበት ደረጃ ላይ አይደለም ያለሁት። ሁሉም ሰው ለኔ አሁን ተጠርጣሪ ነው። አንድ ሰው እንዴት ነው መጥቶ እዚህ ምናምን ሲያወራኝ ምናምን ኖርማል አልመስልህ ይለኛል። ያም የተፈጠረው ነገር ነው። ሌላው ደግሞ በዚህኛውም ጆሮ አካባቢ አሁን ይሄ ጨው የማለት ነገር በተደጋጋሚ አሁን 10 ጊዜ የሚያስነካኝ እሱ ነውና የተፈጠረውን ነገር ለእናንተ ማሳወቅ ስላለብኝ ቪዲዮ አብርቼ ነው ሁሉንም ነገር የማደርገው። አሁን አቤል ደውሎልኝ የሆኑ ሰዎች በር ነው ወይ እስኪ አቤል እንዴት ነው አለው እንዴት ሁሉ ሰላም? ሰላም ይዣቸው መጣሁ ጓደኞችን። እስኪ እንዴት ነህ? አይገባ አና እኮ ደህና ነህ? ነይ እዚህ ጋር ከእሱ ጋር ቁጭ። ደህና ነህ? እና ዋናቸው እንዴ ማለት እስኪ ረስተህ ነው? አይ አቤልና ሀና እስኪ ጓደኞች እኮ ነው። ረስተህ ነው? እንደ አብሮ አደግ ጓደኛ ከአቤል እኮ ነው። ያጋጠመው ችግር አለ እንዴ ነው ማለት? አይ የተለየ ነገር የለም። በቃ ፎቶዎች ምናምን እያሳዩኝ ነበር። ታዲያ እኛን ረስተህ ነው? የሰርጉን ፎቶ እያሳዩኝ ነበር። ለዛም ነው ያመጣኋቸው። የሰርጋቸው ጊዜ መርሳት ሳይሆን ያው የተፈጠረውን ነገር ነግራቸው። አዎ ያውቁታል። እንደውም ይከታተሉታል። አሁን እናንተና ዋናችሁ ማለት ምን ማለት ነው? ይኸውልሽ ሀና የተፈጠረው ነገር በጣም ብዙ የሚያስጠሉ ነገሮች ናቸው። አሁን እናንተ የመጣችሁበትንም ነገር ኤግዛክትሊ ማወቅ አልቻልኩም። ምክንያቱም እስኪ ሊጠይቁ ነው የመጡት ማለት ነው። ይሄ እንደቀደሙ ምናምን እንትን ሳይሆን ሊጠይቁ ነው እና እዚህ ከመምጣታቸው በፊት አስቀድሜም እኮ እየነገርኩ ነበር። እኛ በደንብ አድርጌ ያስፈልገናል ማለት ነው። አንዴ እሱ መረዳት ያለባቸው ነገሮች ስላሉ ማለት ነው። በደንብ አድርጌ ሁለቱንም ጠይቄያቸዋለሁ የተለያዩ ነገሮች። እኔም ያው ብዙ ጊዜ ስለ አቤልና ስለ ሀና የነገርከኝ ብዙ ነገሮች የሉም ከተዋወቅንበት ጊዜ ጀምሮ ማለት ነው። እኔ አንዳንድ ጓደኞችን በግል እንደዚህ በስልክ ምናምን ማውቃቸዋለሁ፣ ግን እነሱ አቤልና ሀና ሲሉኝ ስማቸውን ብዙም አላውቃቸውም። ስለማላውቃቸው ዝም ብዬ አንተ ጋር ማምጣት ስለሌለብኝ ሰው ለየብቻ ሁለቱንም አድርጌ ስጠይቃቸው ነበረ። ከልጅነት ጀምሮ የምታውቃቸው ሰዎች ናቸው። ሰርጋቸው ላይ ብዙ ነገር ያረክላቸው ሰዎች ናቸው። እኔ እሱ ጠፍቶኝ አይደለም። ይኸውልህ እዚህ ነገር ላይ ምን ተፈጥሯል? አክስቴ ያደረገችኝን ታውቃለህ። የኔ የምላቸው ሰዎች ወይም ደግሞ የኔ የሆኑ ሰዎች ምን እንዳረጉ እናንተም ቪዲዮ አይታችሁት ከሆነ የተፈጠረው ነገር የኔ በምላቸው ሰዎች ብዙ ነገር ደርሷል። በዛ ላይ ደግሞ እኔ እዛ ታግቼ በነበርኩበት ሰዓት ላይ የሰውን ማንነት የሚሰርቁ አጋንንቶች አሉ። ምንድነው እስክንድርን መስለው እንዲመጡ። አሁን ሀና መሆኗን አላውቅም ያልኩት ለዛ ነው። ሀናን መስላ ልትመጣ ትችላለች። ምን ማለት ነው እንደሱ? እኮ ግራ እያጋባን እኮ ነው። አሁን ምንም እየገባን አይደለም። ምን መሰለሽ እስኬ ላይ የደረሱበት የተለያዩ ነገሮች ነበሩ። እስኬ ላይ የዛ በነበረበት ጠፍቶ በነበረበት ወቅት ማለት ነው። እና አሁን ከነዛ ነገሮች እየወጣ ያለበት ሰዓት ስለሆነ፣ ሁለተኛ ደግሞ ቅድም እየነገርኳችሁ የነበረው አንዳንድ ሰዎች ከኛም ቤተሰቦች ከሱም ቤተሰቦች ከቅርብ አብረውን ከሚሰሩ ሰዎች የተለያዩ ሰዎች ማለት ነው ጉዳት እያደረሱብን ነው የነበረው፣ እየካዱን ነው የነበረው። ስለዚህ እናንተን ያመጣሁበት ዋነኛው ምክንያት ምንድነው? እስኪ ሁል ጊዜ ብቻን መሆን የለብህም። አንዳንዴም ከጎንህ ሰው ያስፈልጋል። ብቻን በሆንክ ቁጥር በብቸኝነት ውስጥ ነው እያሳለፍክ የምትሄደው። ስለዚህ አንዳንዴም ቢሆን እንኳን እንደዚህ የምታውቃቸው ሰዎች እኛ በደንብ ከጠየቅናቸው በኋላ እየመጡ ቢጠይቁህ የተሻለ ነው። ግን እንዴት አሁን ማለት እኔ አሁን ያለሁበትን ሁኔታ እንዴት አወቃችሁ? እንዴትስ ነው ምልሽ መረጃውን እንዴት አገኛችሁት ለመጠየቅ? ይኸውልህ እኛና አንተ እኮ ብንጠፋፋ
ብንጠፋፋ 1 ሳምንት ነው አይደል እንዴ? ስለዚህ እንዴት ነው ስላንተ ላንጨነቅ ላናስብ ላናጠያይቅ የምንችለው? ሁሌም እኮ እንደዋለ በርስኪ ግን አሁን በቃ ከተወሰነ ጊዜ በኋላ ስልክህም አይሰራም አንተም ጠፋ። አሁን ያንም እንደረሳን ነው እንግዲህ እየነገርክን ያለው ማናቸው ያልከን ያለው ረሳችሁ አይደለም። አሁን ስለ መርሳት አላወራሁም። ይሄ እኔ ጸሎት የማደርግበት መጽሐፌ ነው። መዝሙረ ዳዊት ነው። ሁሌ በዚህ ሰዓት ጸሎት አደርጋለሁ። እግዚአብሔር አባቴ ከክፉ ነገር እንዲሰውረኝ ከጠላት እንዲጠብቀኝ ጸሎት የማደርገው እና ካላስቸገርኳችሁ ተሳለሙልኝ። እሺ ችግር የለውም። በቃ እግዚአብሔር ይስጥልኝ። አሁን ይሁላችሁ እናንተን ከመፍራት ከመጥላት ወይም ደግሞ እናንተን ካለማስታወስ ሳይሆን በእኔ ህይወት ላይ የተከሰቱ እጅግ በጣም ዘግናኝና አሰቃቂ ነገሮች ነበሩ። እስክንድር ነኝ ብለው እስከ መምጣት የደረሰ ነገር፣ ማንነትን ሰርቀው በሰው ማንነት የሚመጡ አጋንንት የሚመጡ የመንፈስ ሰዎች በወጥመድ የሚመጡ አሉ። እነዚህን ነገሮች ልከላከለው የምችለው ብቸኛው ኃይሌ ይሄ ነው። አሁን ለዛ ነው እናንተንም ቶሎ ወደ ልቤን ከፍቼ መቀበል ያልፈለኩት የነበረው እንጂ ከመርሳት ከእናንተን ካለማግኘት ከመፈለግ አይደለም። እናንተ እኮ ስለፈለጋችሁኝ የኔ የሆንኩበት ነገር ስላስጨነቃችሁ አፈላልጋችሁ በእነሱ ስልክ ደውላችሁ የመጣችሁት አይደለ? ይሄ ለእኔ ትልቅ አክብሮት ነው። ግን በጣም ብዙ ነገር ያሳለፍኩት በጣም የሚያስጠላ ነገር አሳልፋለሁ። ኦልሞስት 1 ወር የሚሆን ጊዜ ታግቼ የደረሰብኝ ነገር የሆንኩት ነገር ማንንም እንዳላምን በዙሪያ ያሉትንም ሰዎች እንድጠራጠር ያደረገኝ በአክስቴ ምክንያት በራሴ ዘመድ በስጋ ዘመዶቼ ምክንያት የደረሰብኝ ነገር አለ። ይሄ ሁሉ የደረሰው ሩቅ በሆኑ ጠላቶቼ ሳይሆን እኔ በምላቸው ሰዎች ነው ይሄ ሁሉ የደረሰው እንጂ ላቤሉ ነው ምናልባት ያልነገርኩት እንጂ ለብዙ ጓደኞቼ እነግራቸዋለሁ የእናንተን የፍቅር ታሪክ እያነሳው እንዴት እንደተጋባችሁ የትዳራችሁን ሁኔታ እያነሳው ለብዙ ሰው የማስተምረው የፍቅር ተምሳሌት የሆናችሁ ሰዎች ናቸው። ለዚህ ደግሞ ማንም ሰው የሚመሰክር ነው። ግን ይሄ ያሳለፍኩት ነገር የደረሰብኝ ነገር ሰው እንድፈራ አደረገኝ። በቃ የሆነ ሰው ሲመጣ ሊያጠቃኝ ነው። ያው እኮ በአንተም ቦታ ልክ ነህ፣ እኛም ደግሞ በእኛ ቦታ ልክ ነን። ገባህ አይደል? ከአስተዳደጋችን ከኖርነው ነገር አንጻር ከጓደኝነታችን ከወንድም ከእህትነታችን አንጻር እኛም ልክ ነን። አንተም ደግሞ ካጋጠመህ ነገር ልክ ነህ። ስለዚህ ሁለታችንም በየራሳችን ጫማ እኮ ልክ ነን። አዎ የሚገርማችሁ ነገር እዛ በነበርኩበት ጊዜ ከፍተኛ አደጋ ነው የደረሰብኝ። ይሄ እግሬ አሁን ይሄ ሁለቱ አይንቀሳቀስም። ይሄኛው ቅርጹን እየቀየረ ያለ ነገር ነው። ይሄ በዚህኛው በኩል ያለው ይሄኛው ደግሞ ዲዚ ነው። በቃ አይሰማኝም። ማታ ማታ ወይም ቀዝቀዝ ያለ አየር ሲመጣ ከፍተኛ የሆነ መሸቅሸቅ፣ እንዴት ነው ቅጥቀጣ ማለት ነው፣ ማያቋርጥ ቅጥቀጣ ነው የሚሰማው። በዚህ አጋጣሚ ለእነሱም ላሳያቸው ለተመልካቾች እንዲያዩት የምፈልገው ነገር አለ። አንድ ቀና እንዴት እንደመጡኝ ላሳያችሁ። እስካሁን አላሳያቸውም። ለዛ ምን ጭካኔ ነው? አንተ ለሁሉ ደግ ጥሩ ሰው እኮ ነው ማለት እንደዚህ እና ትናንትናም ዶክተር ለዛ ሲናገር የነበረው ምናምን በቃ የደረሰብኝ ነገር ሁሉም ነገር አሁን ላይ በቃ በዚህ ነው በቃ ሰው የሚፈራው። ሰው ሲሰበሰብ የሚጨንቀኝ በዚህ ነው። ነገሮች በሙሉ ተመልሰው ወደዛ የሚወስዱኝ ይመስለኛል። በር ሲንኳኳ ይከብደኛል። ስልኬ
ሲጮህ ይከብደኛል። የሆነ ኮቴ ስሰማ ተመልሰው መጥተው ይዘው የሚሄደው ያንን ስቃይ ድጋሚ የማየው ይመስለኛል። አስበዋል። አይንህ እያየ ጉልበትህን በመዶሻ ሲመቱት በቃ እያየ ምንም ማድረግ አትችልም። ቆይ ግን ምን አይነት ጭካኔ ነው የሚያለስ እዚህ ድረስ ከመድረስ? ይሄ በአጉል እምነት ውስጥ በመንፈስ እምነት ውስጥ ያለ ሰው መንፈሱ የሚያዘውን ነገር ነው የሚያደርገው። ደም ካላዩ የማያርፉ ሰዎች ናቸው። ስለዚህ ከእነዚህ ሰዎች እግዚአብሔር ይጠብቃል እንጂ እንደ ሰው የምንችላቸው አይነት ሰዎች አይደሉም። አሁን እነዚህ በጸሎት ነው እውነቴንም ነገር አቤሉ ጸሎት ተደርጎ ነው። በእርግጥ ጸሎት አድርገህ እንደምትወጣ ቃለሁ ስራቸውንም ስትሰሩ ጸሎት አድርጋቸው። ግን እነዚህ ሰዎች በመንፈስ ዓለም ውስጥ ያሉ ሰዎች ናቸው። ሰላምህን ነው የሚነሱት። ታውቃለህ? ሰላምህን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንደሆነ አላወቅንም ነበር። በእውነቱ አንተም ስለሆንክ ነው እኛን ያስገባህን። እኛ ብንሆን ማስገባታችንን እንጠራጠራለን። እንኳንም የምታምነው አምላክ አተረፈክ። ሌላ ምን ይባላል? የራሱ ይህን ያህል ደረጃ ይደርሳል ብዬ አላሰብኩም ነበር። ስለ በቃ እንደጠፋክ እንጂ እግርህም እንዲህ ጀርባክ ላይም እንደዚህ አይነት ጉዳት ላይ እንዳለ ሁላ ምንም ማውቀው ነገር አለ። ብቻ ግን ዋናው ፈጣሪ ማስረፉ ነው። አዎ አይዞክ አይዞክ አይዞክ። ጸሎት አድርጉልኝ። ተሽሎኝ እኔ በእግሬ መቆም እፈልጋለሁ። እዚህ ቁጭ ባልኩ ሰዓት ተስፋ እያጣሁ ነው። አይዞህ ትንሽ ቀን ይሻልሃል። መሄድበት እስካጣ ድረስ የተንቀሳቀሰ መስራት የለመደ ሰው፣ ነገሮችን ወደዛ ወደዚህ ብሎ ማስተካከል የለመደ ሰው እጅጉን ታስሮ መንቀሳቀስ እንደማይችል ሰው ቁጭ ብሎ ሲቀር የሚሰማው ስሜት በጣም እየተሰማኝ ነው። ቀን ከሌት ማለቅ ሰው ለዚህ ነው። አይዞህ አታልቅስ። አሁን እኛ አለንልክ። እሺ እኛ ለአንተ ታውቃለህ ወንድምና እህት ነን። አይዞህ እሺ እኛ አለንልክ አሁን። እሺ ከዚህ በኋላ ተራ በተራ እየሆንን እኔም አቤልም እንንከባከብሃለን። አይዞህ እሺ። እግዚአብሔር ደግሞ አለ። ቆይ